ሃሪኬን ኢንግላንድን ከጉድ አውጥቷታል። እኔ ግን አንድ የማይገባኝ እግር ኳስ ፍልስፍና ቢኖር ጎል ካገባችሁ በኋላ አስራችሁም ፋይናል ሰርድ ላይ ተሰብሰቡ የሚባል ፍልስፍና አለ ወይ? ጎል አይደገምም ወይ እንዴ? ጎል እኮ የሚደገም ነገር ነው። አሁን ለምሳሌ ዛሬ ዲያር ኮንጎች ተጭነው ቢጫወቱ ኢንግላንድ ጎል የሚገባባት ቲም ነበረች። አይወላችሁ እኔም ቋጥሮ ለኢንግላንድ ግን ማለት ነው በቃ የማይረባ እግር ኳስ ነው። አገቡ ሄደው ተቀረቀሩ። እንደውም ኢንግላንዶች ማለት ነው የመሀል ተጫዋቾች ላይ ስላተኮሩ ነው እንጂ አሁን ለምሳሌ ዲያር ኮንጎች እንዳለ ወደኋላ ተስበው እየተጫወቱ መሀል ላይ ያ ሁላ ዲፌንሲቭ ሚድፊልደር ማሰለፍ ተገቢ አይደለም። እና ሮጀርስን ዋትኪንስን ምናምን ማስገባት የተሻለ ነበር ብዬ አስባለሁ። ኤኒያው ኢንግላንድ ቱ ዘ ራውንድ ኦፍ 16 ሃሪኬን ዘ ትሩ ነምበር 9 በቃ እንደዚህ ውድ በሆነው የአጥቂዎች ገበያ ላይ ሃሪኬን ኳሊቲ እንደሆነ በዚህ ጨዋታ ሳይቶናል። 94 ኪሎ ሜትር ፐር ጋይስ ሰው ግን በጣም ክፋቱ ምን እንደሆነ ታውቃላችሁ? ይረሳል። ሃሪኬንን እኮ ረስተነው ነበር ሙሉ ለሙሉ። ምባፔ፣ ኦሊሴ፣ ዴምቤሌ ባላንዶሩን ምናምን እንላለና ሃሪኬን ክሬዚ ሲዝን ነበር ያሳለፈው። ዛሬ መጣና ሁለት ጎል አገባ። እንዳረሱኝ እናንተ ምን አይነት ሰዎች ናችሁ ነው ያለው። ምን አይነት ጎል! ሁለተኛውን ጎል አይታችኋል አይደል? ኢንግላንዶች ክሬቲቪቲ ችግር አለባቸው እንደዚህ ሎ ብሎክ የሚጫወት ቲም። ይሄ ግን ወርልድ ካፕ ነው ማን ፕሪሚየር ሊግ አይደለም። እኔ ሁሌ ነው የምናገረው አይደለም። ወርልድ ካፕ ነው። የኮነ ስቴጅ በኋላ ትልልቅ ቲሞች ነው የምታገኙት። ሎ ብሎክ መጫወት ያቆማሉ። እኩል ነው የሚጫወቱት ከናንተ እኩል። ኢንግላንድ ደግሞ እኩል ለእኩል ከተጫወታችሁ ማስከፈት አይከብዳችሁ። ማን ሃሪኬን ምን አይነት ጎል ነው ያገባው? ሁለተኛው ጎል አይታችኋል። ራሽፎርድ ተቀየረ። ጎርደን ሁለት ገባና ማለት ነው 2 አሲስት ገብቷላ። ራሽፎርድ ገና እንደወጣ ባርሳዎች እንግዲህ ዛሬ ደስተኛ እንደሚሆኑ እርግጠኛ ነኝ። በጎርደን ገብቷል። 2 አሲስት ነው ያደረገው። ምን አይነት ጨዋታ! ማሪኬ እዛ ራፐር ነው። ኢንግላንዶች እንዳለ ራፐር ነው ያላቸው። ቤሊንጋም ለኤዜ መስጠት ይችል ነበር። አንተ ባለጌ ለኤዜ ሰጥተው እዛ ኤዜ ቢያገባ ምን ችግር አለ? ባላንዶር አይፎካከር ምን አይል ምቀኛ ነው በእናትህ። ግን ሃሪኬን ገባና የፈጠነ ተቀለለባቸው። ማን ኢንግላንዶችን መፍራት አለብን። እኔ ሁሌ ነው የምናገረው መፍራት አለብን። ይኸውልህ አሰልጣኙ ማለት ነው ሮጀርስን ምናምን እየተጠቀመ የሚያስገባ ከሆነ በጣም መፍራት አለባችሁ። ክሬቲቪቲ ከጨመሩበት እዚህ ላይ በጣም ክሬዚ ነው። ገብቷችኋል አይደል? አንተ እንዲህ ከርሳም ነኝ እንዴ? አንተ እኔ የረገጥኩበት አንተ ሳራ ይበቅልም ማለት ነው። በቃ ድሌ እንደ ከዘራ ተጣሟል። በቃ በሰላም አንድ ባቱ እየመራች የነበረች ቲም ልቋጥርልሽ ብዬ ወይ ብዬ አስማምቼ አስለቀጥኳት በሚያሳዝን ሁናቴ። በቃ ምን ላደርግ ነው? ሀፍታይም ላይ በቃ ያን ቪዲዮ አየሁኝ እኔ። በዚህ በፊት ኮኖ ላይ አድርገናቸዋል። ድጋሚ ቀኝ ግዛት እንገዛቸዋለን። ተቃጠልኳና ምን ላደርግሽ? ምንድን ነው? ኧረ ኪን አላህ ይስራህን ይስጥ። አንተ አላህ ተቆጣቁሎ ባል አልተባለም እንዴ? ምንድን ነው? ጠንቋዩ የጋ ነው። ምንድን ነው የጋ ነው? ጠንቋይ አይኔ በላ አንተ ነው ሲጀመር። ኬን ምን አይነት የተሟላ አጥቂና አባቴ። በተለይ ሁለተኛው ጎማ የመጀመሪያው ጎል የቤሊንግሃምን መልሶ የኬን የከበደው ለምንድን ነው? የቤሊንግሃም ከላይ ነው፣ የኬን ከታች ነው። መወርወር አለብህ በአንድ ይዘኑት። ኬን ብልጥ የሆነ አጥቂ ነው። ገባር ለጭንቅላት ያለው አጥቂማ እመነኝ ነው የምልህ። ትላንት ያየኸውን ፈረንሳይ ማቆም የሚችል ብቸኛ ቡድን እንግሊዝ ነው። እንግሊዝ እንደው የሚከብደው ስፔን ነው። ገባርለ ከትላልቅ ቡድኖቹ ማለት ትክክለኛ እንግሊዝ ማለፍ ያለበት ፈተናዎች ቶማስ ቱሄል ራሱ የሚከብደው ፈተናዎች እንደ ዲያር ኮንጎ ስግጥ ብሎ የሚጫወቱ ቡድኖች ናቸው። ኔክስት ቴስት ሜክሲኮ አለ። ሜክሲኮን ካለፈ እመነኝ ነው የምልህ እንግሊዝን የዋንጫ ጨዋታ ላይ ታየዋለህ። እመነኝ ነው የምልህ እኔ እንግሊዝ ዋንጫውን ትበለዋለች። እምባፔ ጎልደን ቡት ያሸንፋል ሲል ጠሽ ሆንኩ የመሰላችሁ ሰዎች ማለት ለፋይናል ፈረንሳይና እንግሊዝ ነው የሚደርሱት። ፈረንሳይን ደግሞ እመነኝ ነው የምልህ እንግሊዝ የማሸነፍ አቅሙ አለው። ምክንያቱም በሚድፊልድ ስለሚበልጠው። ከእንደገና ደግሞ ሚድፊልዱ የእንግሊዝ ሚድፊልድ ከፈረንሳይ ሚድፊልድ ጋር ስታነጻጽረው ገባር ለሰርቶ የሚበላ ነው። ሰርቶ አዳሪ ነው። አርሶ አደር አርብቶ አደር ነው የእንግሊዝ ሚድፊልድ ማለት ነው። ስለዛ ለትላልቅ ቡድኖች ይሆናል ነው የምልህ። እንደውም ስፔን ነው የሚከብደው። ምክንያቱም ስፔን እንደ ቡድን ነው የሚጮተው። ገባር እንደ ክለብ ነው የሚጮተው። ስፔን ገባ የተዋሃደ ቡድን ነው። ገባ እንጂ ኢንዲቪጁዋሊ ምናምን ነገር እንግሊዝ ላይ ምንም ነገር የመፍጠር እድል ዝቅተኛ ነው። ኬን ትችላለህ ነው ማለት። የአርሰናል ተጫዋቾች ባበዛህ ቁጥር ኤዜን አስገባው አልኩ። ኤዜ ኳስ ሳይነካ ራሱ ጨዋታው ተቀየረ። ገባር ምክንያቱም ትሬቱ ነው። ትሬቱ ይከፈታል። ጎርደን ሳይችል አሲስት አደረገ ምናምን ነገር። ሁለቴ ነው መሰለኝ አሲስት ያደረገው። ገባ ኬን ነው የሚችለው። በቃ ኬን ይችላል ነው ማለት። ከማንም ሰው ጋር እንዳታወዳድረው ኬን 5 ጎል ማለት። ወይኔ ኮንጎ አይ ከረጅም ጊዜ በኋላ መቋጠሬን ትቼ መሃን ሆንኩኝ። በእናትህ ዛሬ ቋጥሬ ለኮንጎ አንተ አስገራሚ ብቃት እኮ ነው ያሳዩን። ታግሏል እኮ ተፋልሟል እኮ። በረኛው እንዴት አባቱ ነው የሚችለው? አንተ ስፓይደርማን የሆነ በረኛ አፍሪካዊ ከየት ነው የመጣው? ግን ሃሪኬን መጥፎ ተጫዋች ነው ጀማው። አንተ ርህራሄ የሚባል ነገር አያውቅም። አንተ
የተስደገለገ የቴስታ ኳስ ያገባ የተስደገለገ እንዲህ ብሎ ሄዶ ልምሻ ያዘው ኳስ ጎል አገባ። ማንዬ ሁለተኛው ጎል ግን ማንዬ የግል ጥረቱ ታክሎበት ድንቅ ጎል ነው ያስቆጠረው። ድንቅ ጎል ደግሞ የቴስታዋ ጎል ጎርደን እንዴት አይነት አሲስተን ያረግሽው አንቺ ቅመም ባርሳ ሄደሻል። አሁን በቃ ይቅናሽ እዛ። ግን ለማንኛውም ግን ኮንጎ እንድታልፍ በጣም ፈልጌ ነበር። በቃ ጥራት ያላት ማለት ነው የአፍሪካ ሀገር ጥረት የምታደርገ ለዛውም ታልፋለች የሚል ግምት ነበረኝ። አልሆነም። ለማንኛውም እንግዲህ እኮ አይደብሩኝም። አፍሪካዊ ስለሆኑ ቅድሚያ በመስጠት ነው። ገብቷል አይደለም? ወደድክም ጠላም ቅድሚያ ትሰጣለች። ጀማው በዚህ መድረክ ላይ የሆነ አፍሪካ ሀገር ጥሩ ደረጃ ላይ ደርሶ ማየት እፈልጋለሁ። ለዛ ነው እኔ ሞሮኮንም አላምናት ዋንጫውን ከበሉ አረብ ነን ስለሚለው ነው እኔ ጥቁሮቹን በጣም ደግባቸው። ገብቷል አይደለ? ይሄን ጭዌ በሌላ ቪዲዮ መለስበታለሁ። ለዛ ነው ገብቷል። ለማንኛውም 2-1 እንግሊዝ አሸንፈው ወደ ቀጣይ ዙር አልፋለች። ለኮንጎ ደግሞ እናጨበጭባለን። ድንቅ ብቃት ታሳይቷል። በቃ ትችላላችሁ። ከአቅም በላይ ነው። ሃሪኬን ከአቅም በላይ ነው። ሪፖርት መደረግ ያለበት ተጫዋች ማንዬ ይመቻችሁ። በእንግሊዝም ባይሆን በሃሪኬን ችሎታ እንግሊዝ አሸንፋ ወደ ቀጣይ ዙር አልፋለች። ሃሪኬን በስመ አብ ቃላት የለኝም። ለኪን ምን አይነት ሹት ነው በእናታችሁ! ምን አይነት ጎል ነው! ምን አይነት ሄዲንግ ጎል ነው ደግሞ! አረ በስመ አብ 2 ጎል ነው እንግዲህ ኬን ያስቆጠረው። ጎርዳንም አሪፍ ነበር አሲስቶቹ ማለት ይቻላል። ጁድ ቤሊንግሃም እጅግ በጣም ጥሩ እንቅስቃሴ እያስመለከተን ነበር። ይሄ የሲቲ ተጫዋች ኤሊዮት ኤንደርሰን ሲቲ አገኘ። እውነት ነው የምላችሁ አገኘ። ያው ገንዘቡ በዛ እንጂ አገኘ። ለማንኛውም ግን እጅግ በጣም ደስ የሚል ጨዋታ ነበር የተመለከትነው። ኮንጎ እጅግ በጣም አሳዛኝ ተሸናፊ ናት ማለት ይቻላል። እንደ ቡድን ግን እንግሊዞች ዛሬ ጥሩ አልነበሩም። እነዚህ 4-3 ተጫዋቾች በጣም ልዩ እንቅስቃሴ ያስመለከቱ ናቸው። ለማንኛውም እንግሊዝ ወደ ቀጣይ ዙር አልፋለች ማለት ነው። ቢስሚላ ሃሪኬን ትችላለህ። ከምንም ሁለቱንም ጎል ያስቆጠረው ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። ኮንጎ በዚህ ልክ መፈተን አልነበረባትም። ግን እድሜ ለሃሪኬን የቶማስ ቱሄል ቅያሬም አንደኛ ነበረ። ጎርደንን ቀይሮት ሁለቱንም አሲስት ያደረገው እሱ ነው። የኢዜና የሱ መቀየር ጨዋታውን ቀይሮታል። ግን እንደ ቡድን አሁንም ይቀረዋል ይሄ ቡድን። አሁን ቅድም ቪዲዮ ላይ እንደነገርኩት ታውቃላችሁ፣ ኳሊቲ ያለው አጥቂ ስላለው የሆነ ዋጋ ያስከፍላችኋል፣ ይቀጣችኋል። እንግሊዝ ለዛ ነው እንዴት እንዳስቆጠረው ሁለተኛው ጎል አይታችሁታል። ከምንም ነው ያስቆጠረው። ተሳስተው እነዛ በቃ ያንን ስፔስ ሰጡት። እንዴት እንዳስቆጠሩት አይታችሁታል። ቤሊንግሃም በጣም ብቻውን ይለፋል። አሁን እንደዚህ አይነት ቡድኖች አሁን እነሱ ያገኙትን አጋጣሚ ጎዳውን ማስቆጠር ካልሆነ እንደዚህ አይነት ሃሪኬን አይነት የሚቀጣ አጥቂ ካገኘ ይቀጣሃል። በቃ ከባድ ነው የሚሆነው እና በጣም ነው ደስ ያለኝ። ሃሪኬን ግን እውነት በቃ ለፍተሃል። ጽድት ያሉ ጎሎችን ያስቆጠርከው በራስህ ጥረት ሁሉም በቃ ዛሬው እውነት በጣም ደስ ብሎኛል። ሁሉም ማለት አይቻልም፣ ግን የነ ጎርደን ቅያሬ በጣም ወሳኝ ነበር። እኔ አሁን ኮንጎች ማልቀስ አለባቸው ብዬ አላስብም። ምክንያቱም በቃ እዚህ ድረስ መድረሳቸው ራሱ በጣም አሪፍ ነው። ግን ወደፊት እንግዲህ እንግሊዝ ምን ይገጥማታል የሚለው በጣም ከባድ ነው። ቶርናመንት ስለሆነ እንግዲህ የተሰራ ከሄደ የተሻለ ነገር ከሆነ በጣም እናየውናል። በርግጥ ቶማስ ቱሄል ዛሬ ተደናግሯል። ያልጠበቀው ነው የሆነውና ያ ይመስለኝ ቀድሞ ስለተቆጠረ ከብዶታል። ከቀያሪዎቹ ግን አሪፍ ሆኖለታል። ሃሪኬን ግን ይችላል። እውነት በጣም ደስ ብሎኛል። እስቲ እንግሊዝ በማሸነፏ የተደሰታችሁ በኮሜንት ላይ የተሰማችሁን አስቀምጡ። ቪዲዮ ደግሞ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ትልቅ ተጫዋች ሁሌም ትልቅ ነው። ሃሪኬን ምን አይነት ጎል ነው ያገባው? ሁለተኛው ጎል በስመ አብ። በቃ እንግሊዝ እኮ ተስፋ የላትም ወደቀች ብዬ ነበር። ከበረኛው ፐርፎርማንስ አንጻር ተከላካዮቹ ትንዞቢ በዛ ሳትሳሳት አለ ሃሪኬንን ትለቀዋለህ። እኔ ተናድጃለሁ። ግን ኬን የሚለይ ተጫዋች ነው። በስመ አብ ለዛ አይነት ተጫዋች ያስፈልጋል በእያንዳንዱ ቦታ ላይ። ምን አይነት ሰው ነው በእናት ካፒቴን ጃክ ስፓሮ ሜዳ ውስጥ እያለ ምን ሊፈጠር ይችላል? ያራዳ ልጆች ማለት ነው። ሃሪኬን ካለ ጎል አለ። ያራዳ ልጅ ሬድ ሜዱን ይዘ ምንም ሊመጣ አይችልም ማለት ነው። ያራዳ ልጆች ሞምፓሲ ሊያይዘው የሚችለው አንድ ሜዳ ውስጥ ያለው ተጫዋች ሃሪኬን ነበረ። ያም ተኮሰ። እሱ የተኮሰውን ኳስ ማን ሊመልስ ይችላል ነው ጥያቄ። ያራዳ ልጅ እኔ የቶማስ ቱሄል ቡድን ምንም ደስተኛ አላደረገኝ። ምንም ደስ የሚል ነገር አላየሁበትም። ራይት ባክ ከገባ በኋላ ትንሽ ይሻላል ነው እንጂ የሆነ ምንም ግራ ቀኝ የሆነ ቡድን ሆኖ ነው የተመለከትኩት። ያራዳ ልጅ ሃሪኬንም የግል ችሎታው ነው። ያራዳ ልጅ ሌላ ነገር የለውም ነው የምልህ። ጎልና ሃሪኬን እጅና ጓንት ናቸው። ምንም ሊለያዩ የሚችሉ አይደሉም። እንደውም ኮንጎዎች ማለት ነው ከረፍት ከገቡ በኋላ እስከ 70ኛው ደቂቃ በራሳቸው ኳስን እያባከኑ ስለነበረ ነው እንጂ ሁለተኛ ጎል ማስቆጠር ሁሉ ይችሉ ነበር ማለት ነው። በዚህም ሆነ በዛ ዋናው ማለፉ ነው። እንግሊዝ አልፋለች ማለት ነው። እስቲ ቀጣይ ምንን የምናይ ይሆናል፣ አብረን የምንመለከት ይሆናል።